አሜን። እስካሁን ሰዓት ድረስ በቸርነት ጠበቀን እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሁን። ዘያበቁል ሳይረ ለእንስሳት ሳርን የሚያበቅል ጌታ። ሁላችሁም ቃል ተናገሩ እስኪ። ለእንስሳት በሉ። አይሰማም። ለእንስሳት ሳርን የሚያበቅል ጌታ። የቃሉ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በመዝሙር 103 በቅንፍ 104 ቁጥር 13 ላይ የሚገኝ ኃይለ ቃል ነው። ነቢየ እግዚአብሔር ቅዱስ ዳዊት በመንፈስ ቅዱስ ተቃኝቶ የተናገረው መልእክት የተናገረው ምስጢር ነው። ለነብዩ ለዳዊት ምስጢሩን ማስተዋሉን የገለጠ እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢሩን ይገለጥልን ማስተዋሉን ያድለን። በዚህ ኃይለ ቃል ነው የምንነጋገረው። ለተወሰነ ጊዜ እንቆያለን። እግዚአብሔር መልካም ፈቃድ ባለን ጊዜ ሁላችሁም ሕሊናችሁን ሰብሰብ አድርጋችሁ የእግዚአብሔርን ቃል ብቻ የማን ቃል ብቻ ነው? የእግዚአብሔር ተናገሩ። የማን ቃል ብቻ? የእግዚአብሔርን ቃል ብቻ ተከታተሉ። ሌላው ከዛም በኋላ ይደርሳል። አይደርስም? ይደርሳል። ስለዚህ ከዚህ የመጣን ለምን እንዲህ የሚለው ነገር ሁልጊዜ መጠየቅ አለበት። እዚህ የመጣን ሁልጊዜ የእግዚአብሔርን ቃል ብቻ መስማት፣ የእግዚአብሔርን ቃል ብቻ መናገር፣ እሱ ነው የሚጠቅመው። ዓላማው እሱ ስለሆነ ነቢየ እግዚአብሔር ዳዊት ቅዱስ ዳዊት እግዚአብሔር ምን አይነት አምላክ እንደሆነ ምን አይነት ደግ ምን አይነት ቸር እንደሆነ የገለጸበት ትምህርት ነው። ሀሳብ የእግዚአብሔርን ቸርነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን አምላክነት ብዙ መሰረታዊ ሀሳቦች የሚነሱበት ትምህርት ነው እና አጠር አድርገን እንመለከታለን። ሕሊናችሁንም አሁን ሰብሰብ አድርጋችሁ እንዳትረሱ። ወደ ትምህርታችን ከመሄዳችን በፊት መግቢያ እንዲሆነን አንዳንድ ሀሳቦችን እናንሳ። ለምሳሌ ስለ እንስሳት ምን ያክል ታውቃላችሁ? ስለ እንስሳት የምታውቁት እውቀት ምን ያክል ነው? ሲንገሩ ስለ እንስሳት ምን ያክል እውቀት አለ? በመንፈሳዊም ዓለም በዘመናዊም ዓለም የእንስሳት ቁጥራቸው ምን ያክላል? በአሁኑ ሰዓት ታውቃላችሁ? ምን ያክላል? ምን ያክል እንስሳት በዓለም ላይ አለ? ያውቃል? አይኖርም። ይበራል። ግምቱ ይኖራል። የሳይንስ ሰዎች የራሳቸው መረጃ ይኖራቸዋል። በመቶ እውነት ባይሆንም ማለት ነው። የእንስሳትን ቁጥር በእውነት ያለምንም ጥርጥር የሚያውቅ ማን ብቻ ነው? እግዚአብሔር ብቻ ነው። እኛ ደግሞ የተወሰነውን ማወቅ እንችላለን፣ የምናውቀውን ግን መናገር እንችላለን። እንስሳት በየት ነው የሚኖሩት? ይህን ብቻ ነገር በምን በዱር። ሌላስ ነገር አታውቁም? ሌላስ ከመጽሐፍ ቅዱስ አንጻር እንስሳት በየትና ቤት ይኖራሉ? ከመጽሐፍ ቅዱስ አንጻር እንስሳት በየትና ቤት ይኖራሉ? ይጠይቃችሁ ካለ ታውቁታላችሁ። እንስሳት የሚኖሩት በባህርና በምድር ነው፣ በየብስ አይደል? እንደዛ ነው። ከመጽሐፍ ቅዱስ አንጻር እንስሳት በባህርና በሚኖራሉ በየብስ ይኖራሉ። እሺ፣ በጣም ጥሩ። እንስሳት መቼ ነው የተፈጠሩት? መቼስ እንስሳት ከፍጥረታት በኩል ናቸው። እንስሳት የሚፈጠራቸው ማን ነው? መቼ የተፈጠሩ ይመስላችኋል? ይሄ የመጀመሪያው የመጽሐፍ ቅዱስ ምዕራፍ ነው የሚነግራችሁ። የመጀመሪያው መጽሐፍ ቅዱስ አነቡ የመጀመሪያው ምዕራፍ ነው የሚነግራችሁ። እና እንስሳት መቼ የተፈጠሩት? ሰኞ ተውልጅ መቼ ነው የተፈጠሩት? ሁለት ቀን የተፈጠሩት ረቡዕ ማለት ነው። ረቡዕ የተፈጠሩት በሰማይ ያሉ ናቸው። ማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት በአራተኛው ቀን። እንስሳት በሁለት ቀናት እንደተፈጠሩ መጽሐፍ ቅዱስ ይናገራል። መቼና መቼ? ሐሙስና ዓርብ። ሐሙስና መቼ? ዓርብ። የተፈጠሩት ሐሙስና ዓርብ ነው። የተፈጠሩት ደግሞ በቃል ነው። በምን የተፈጠሩት? በቃል ነው። ለምን? እግዚአብሔር ዓለምን ሲፈጥር በሶስት መንገድ ነበር የፈጠረው። በምንና በምን? በሐልዮ የፈጠረው አለ፣ በነቢይ በቃል ማለት ነው የፈጠረው አለ፣ በገቢር የፈጠረው አለ። እና እንስሳት በቃል ከተፈጠሩት መካከል ናቸው። ይሄ ያው የተፈጠሩት ሐሙስና ዓርብ ነው። የተፈጠሩት በቃል ሐሙስ የተፈጠሩት በባህር የሚኖሩት ናቸው። በምን የሚኖሩት? የኛ ሊቃውንት ሲያመሰጠሩ ሐሙስ በባህርና አዘዛት እግዚአብሔር ምን ብሎ በደመ ነፍስ ሕያዋን ሆነው የሚኖሩ እንስሳትን እንድታስገኝ
ባህርን ማን አዘዘ? እግዚአብሔር አስገኛል። የሚገርም ነው። እግዚአብሔር ሁሉን ቻይ አምላክ ስለሆነ እንድታስገኝ ቃል ብቻ ተናገረ። ምን ብቻ ተናገረ? ምን ብቻ ተናገረ? ቃል ብቻ ተናገረ። በተናገረው ቃል ባህር ምን አስገኘች? 3 አይነት እንስሳትን አስገኘች ብለው የሚያልቀውት ያመሰጥራል። በልባቸው የሚሳቡ፣ በእግራቸው የሚሽከረከሩ፣ በክንፋቸው የሚበሩ ቁጥራቸው ግን እልፍ የሆነ በርካታ እንስሳት። እነዚህ የተገኙት መቼ ነው? መቼ ተገኙ? ሐሙስ። በየብስ የሚኖሩት መቼ ነው የተፈጠሩት? ዓርብ ደግሞ ምድርን በየብስ የሚንቀሳቀሱ ልክ እንደነዚህ በእግራቸው የሚሽከረከሩ፣ በክንፋቸው የሚበሩ፣ በልባቸው የሚሳቡ ግን ደግሞ በየብስ የሚኖሩ ፍጥረታትን እንድታስገኝ ማን ቃል ተናገረ? ማን ቃል ተናገረ? እግዚአብሔር ተናገረ። የእግዚአብሔር ቃል የፈጠራቸው ናቸው። እነማን? በባህር የሚኖሩ እንስሳት። የእግዚአብሔር ቃል የፈጠራቸው ናቸው። እነማን? በየብስ የሚኖሩ እንስሳት። እዛ እንግዲህ ሳይንስም እንደሚለው ስንት አይነት እጽዋትን አመጋገባቸውን ታውቁታላችኋል። ይከታተሏል። ምንድን ነው የሚላቸው? ምን እያሉ የሚኖሩት? ሳር በላል። ይሄ እኮ መጽሐፍ የተወሰደ እኮ ነው። ዘያነቁ ሳይረደን ዘርደን ለእንስሳት ሳር የሚያበቅል እዛ ሳይንስ ምን አለ? ሳር በላሉ። አዛስ ስጋ በላሉ። አዛስ ምን አለ? ተናገሩት። ባይሉ ሁለበላል ሁለበል ብሎ ሳይንስም የሚያውቀውን ካየው አንፃር ካረጋገጠው አንፃር ይነገራል። ዞሮ ዞሮ እንስሳትን የፈጠራቸው እግዚአብሔር ነው። ምግባቸውን ያዘጋጀላቸው ማን ነው? ማን ነው? እግዚአብሔር ነው። ይሄን የነገረን ማን ነው? እግዚአብሔር። በምን ነገረን? በመጽሐፍ። በምን ነገረን? በነቢያት። በማን ነገረን? በዳዊት። ስሙ ለዘላለም የተመሰገነ ይሁን። ዘያነቁ ሳይረደን ለእንስሳት ነው። ለእንስሳት ሳር የሚያበቅል ጌታ፣ ለእንስሳት ምግባቸውን የሚያዘጋጅ ጌታ። በእውነቱ ይህ ሀሳብ አጭር አረፍተ ነገር ይመስላል እንጂ ብዙ ሀሳብ ያለው፣ ብዙ ምስጢር ያለው፣ ብዙ ትምህርት ያለው፣ እንድንመራመር የሚያደርግ፣ እንድናይ የሚያደርግ፣ እንድናነብ የሚያደርግ የእግዚአብሔርን አምላክነት፣ መግቦቱ፣ ፈጣሪነቱ፣ እግዚአብሔር ምን አይነት አምላክ እንደሆነ፣ ምን አይነት ድንቅ አምላክ እንደሆነ፣ ምን አይነት ይቅር ባይ እንደሆነ፣ ቸርነቱ የሚያልቅበት ዘላለማዊ ቸርነት ያለው አምላክ፣ እውነተኛ አምላክ፣ እውነተኛ እግዚአብሔር እንስሳትንም ሰዎችንም ያስገኘ የሁሉም መገኘ እርሱ ብቻ መሆኑን የሚያሳየው። ከሰዓት አንጻር የተወሰኑ ነጥቦችን ነግራችሁና ትምህርታችን እንጨርሳለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ለእንስሳት ምናቸውን አዘጋጀ? ምግባቸው። የእንስሳት ምግባቸው ምንድን ነው? ሳርን አብቅሎ ሳርን አዘጋጅቶ ለእንስሳት መመገቡ። ይህን ነው የሚያስተምረው። ምንድን ነው የሚያስተምረን? እናንተ ሰዎች፣ እኛ ሰዎች እንስሳትን ብንመግባቸው ምን ስለምንፈልግ ነው? ከእንስሳት ምናቸው ስለምንፈልግ ነው? ጥቅማቸውን ፈልገን ማለት ጥቅማቸውን ፈልገን ገንዘብ ሊገኝባቸው ይችላል፣ ምግብ ሊገኝባቸው ይችላል፣ ብዙ ጥቅም አለ። እግዚአብሔር ግን ለእንስሳት ሳርን አዘጋጅቶ ሲመግባቸው እግዚአብሔር እንስሳትን በመመገቡ የሚያገኘው ጥቅም አለ የለም? ይገርም አለ የለም? የለም። ያጣው ጥቅም ኖሮ አይደለም። ግን ብዙ የሚያሳየን ነገር አለ። በጣም ብዙ የሚያሳየን ነገር ምን ያሳየናል? ካል አንደኛ አምላካችን እግዚአብሔር የአባቶቻችን አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የእስራኤል አምላክ፣ የአበው አምላክ፣ የነቢያት አምላክ፣ የካህናት አምላክ፣ የመላእክት አምላክ፣ አምላከ ሰማይ ወምድር የሰማይም የምድርም አምላክ የሆነው ቅዱስ የሆነው እግዚአብሔር ፈጣሪ ሁሉ መሆኑን ያሳያል። ምን መሆኑን ያሳያል? ፈጣሪ ሁሉ መሆኑን ያሳያል። ፈጣሪ ሁሉ ማለት ምን ማለት ነው? ይገርም። ምን ማለት ነው? የሁሉም ፈጣሪ። የሁሉም ፈጣሪ። ዛሬ በቅዳሴ ሰምታችሁ ከሆነ ኤጲፋንዮስ ላይ ሁሉ እምኔሁ ወሁሉ በእንቲአሁ ወሁሉ ዘዚአሁ ሰማይ ሎቱ ወሰማይ ሰማያት እንቲአሁ ጽፋርያ መንበረ ክብሩ ወስፋ ምድር መካይደ ገሪሁ ፀሐይ ዚአሁ ወወር ሎቱ እያለ ይላል። ምን ማለት መሰላችሁ? ሁሉ ከእርሱ ነው። ሁሉ ከማን ነው? ሁሉ ከእርሱ ነው። ሁሉ ከእርሱ ነው። ሁሉ ለእርሱ ነው። ሁሉ የእርሱ ነው። ሰማይ የእርሱ፣ ፀሐይ የእርሱ፣ ጨረቃ የእርሱ፣ ከዋክብት መመላለሻዎቹ፣ ከዋክብት የእጁ ስራዎች፣ ደመናት መልእክተኞቹ፣ ነፋሳት ሰረገላዎቹ፣ እሳት የቤቱ ግድግዳ ነው የሚለው ጠቅለል አደረገና በረከቱ ይደርብና ቅዱስ ኤጲፋንዮስ ሊቁ ሁሉ በማለት ነው። ሁሉ ከእርሱ ነው። ሁሉም ለእርሱ ነው። ሁሉም የእርሱ ነው።
ግልጽ ነው። ሁሉ ከማን ተገኘ? ከማን ተገኘ? ከእግዚአብሔር። ሁሉ የማን ነው? የእግዚአብሔር። እና ይሄን በማድረጉ ምን እንማራለን ካለን እንስሳትን በመመገብ ያሳየን ምንድነው? ያስተማረን ነገር ምንድነው? ነጥቡ ምንድነው ካለን እግዚአብሔር ፈጣሪ ሁሉ መሆኑን እንማራለን። እግዚአብሔር ምን መሆኑን? ምክንያቱም እግዚአብሔር የመላእክት ብቻ ፈጣሪ አይደለም ነው አይደል? የሰዎች ብቻ አምላክም አይደለም። የምንም አምላክ ነው። አጠቃላይ ኦሪት ዘፍጥረት በቀዳሚ ገብረ እግዚአብሔር ሰማየ ምድር ባጭር አረፍተ ነገር ጥቅልል ሐሳቡ ጠቅሎ እንደነገረ እግዚአብሔር ሁሉ ፈጣሪ ነው። አዎ ሰማያትን የፈጠረ እሱ ነው፣ እግዚአብሔር ነው። ምድርን የፈጠረ እግዚአብሔር ነው። መላእክትን የፈጠረ እግዚአብሔር ነው። አራቱን ባህርያት የፈጠረ እግዚአብሔር ነው። ብርሃንና ጨለማን የፈጠረ እግዚአብሔር ነው። አጽዋትን አትክልትን የፈጠረ እግዚአብሔር ነው። ፀሐይን፣ ጨረቃን፣ ከዋክብትን የፈጠረ እግዚአብሔር ነው። በባሕር ውስጥ የሚኖሩትን እንስሳት የፈጠረ እግዚአብሔር ነው። በየብስ የሚኖሩትን በደመ ነፍስ ሕያዋን ሆነው የሚኖሩትን ፍጥረታት የፈጠረ እግዚአብሔር ነው። ሰውን በመልኩ የፈጠረ ማን ነው? እግዚአብሔር ነው። እግዚአብሔር ያዕቆብ ዘሥሩግ በቅዳሴው ላይ በመጨረሻው ክፍል ሲናገር ዘኩሎ ፈጠረ ዘያስተሪ ወዘያስተሪ ዘይታወቅ ወዘይታወቅ ዘይትገሰጽ ወዘይትገሰጽ ዘህቡዕ ወዘክሱት ዘመሊል ወዘመትል ብሎ ይገልጻል። ሁሉን የፈጠረ ካለ በኋላ የሚታየውንና የማይታየውን የሚዳሰሰውና የማይዳሰሰው የሚታወቀውና የማይታወቀው ረቂቁና ግዙፉ በሰማይ በላይ ያለው ከሰማይ በታች ያለው በምድር ያለውን ከምድርም በታች ያለውን የፈጠረ ማን ነው? ስለዚህ እንስሳትን መመገብ የሚያሳየው እግዚአብሔር የፈጠረ መላእክት ብቻ አይደለም። እግዚአብሔር የፈጠረ ሰውን ብቻ አይደለም። እግዚአብሔር የመላእክት አምላክ እንደሆነ የሰዎች አምላክ ነው። እግዚአብሔር የሰዎች አምላክ እንደሆነ የእንስሳት ምናቸው ነው? አምላካቸው ነው። እግዚአብሔር መላእክትን በረቂቅ ምግብ እንደሚመግባቸው ለመላእክት ረቂቅ የሆነውን ምግብ ሰጥቶ እንደሚያኖራቸው ለሰዎች ደግሞ ግዙፍ ምግብ ሰጥቶ ያን እየተመገቡ እንዲኖሩ ምን ያደርጋል? በሕይወት ያኖራቸዋል። ምግባቸውን ይሰጣቸዋል። ሰዎችን በስጋዊ ሕይወት የሚኖሩበትን ስጋዊ ምግብን እንደሚሰጣቸው ለእንስሳት ደግሞ ለእነርሱ የሚሆነው ለእነርሱ የሚሰማው እርሱ ታወቀ ምግባቸው የሚሰጠው ይላቸዋል። ጠብቃቸው ነው። ለምን? እግዚአብሔር ፈጣሪ ሁሉ ነው። እግዚአብሔር ምንድን ነው? ፈጣሪ የሁሉ ፈጣሪ የሁሉ ፈጣሪ። አንደኛው ይሄ ነው የምንማረው። በሌላ በኩል ምን እንማራለን ካለን እግዚአብሔር መጋቤ ሁሉ መሆኑን እንማራለን። እግዚአብሔር ምን መሆኑ መጋቤ ሁሉ ስንል አሁን ምን ማለታችን? የሁሉ መጋቤ ትክክል ናቸው። የሁሉ መጋቤ ማለት ምን ማለት ነው? አሻሚ ቃል ስለሆነ ነው ሀሳቡን ትኩረት መስጠት የሚያስፈልገው ብዬ የማስበው። ብዙ ጊዜ መጋቢ ነው ስንል ከምን ጋር ነው ሀሳቡን የምናያይዘው? ከምን ጋር ነው? ከምግብ ጋር አይደል? ነው አይደል? ከምግብ ጋር ነው። በግዕዝ ቃል ግን መጋቢ ማለት ሰው ማለት ወይም ደግሞ ይጠብቃል ማለት ይጠብቃል ማለት። በሌላ በኩል ደግሞ የወል ቃል ይባላል። ለሁሉም የሚያገለግል ጠባቂም መጋቢም ብሎ የሚወስድበት አንዳንድ መጽሐፍም አለ። መገበ ጠበቀ ብሎ ይተረጉመዋል። ጠባቂ ብሎ ይተረጉመዋል። ምግብ መገበ ደግሞ ይተረጉመው ዲዮስቆሮስ ቅዳሴው ላይ በቀጥታ ትርጉሙ መገበ ብሎ ተርጉሞታል። የሆነ ሆኖ እንስሳትን መመገቡ ለእንስሳት በየጊዜው በየዘመኑ በየሰዓቱ ሳርን እያበቀለ ሳር ለሚያስፈልጋቸው ፍጥረታት ይህን እያደረገ መመገቡ እግዚአብሔር መጋቤ ሁሉ መሆን ያሳያል። እውነት ነው፣ እግዚአብሔር የሁሉ መጋቤ ነው። እውነት ነው፣ እግዚአብሔር የሁሉ ጠባቂ ነው። እውነት ነው፣ እንደ እግዚአብሔር ፍትሐዊ የሆነ መጋቢ የለም። እውነት ነው፣ እንደ እግዚአብሔር ፍትሐዊ የሆነ ጠባቂ ማንም ሁሉን ይመግባል። ሰዎችን ይመግባል። አይ እርሱ እኮ ሰውን ብቻ እንጂ እንስሳትን አይመግብ እንዳይባል እንስሳትን ይመግባል። አይ እርሱ እኮ እንስሳትን ብቻ መመገብ የሚችለው ሰዎችን አይመግብ እንዳይባል ሰዎችን ይመግባል። አይ እርሱ እኮ ሰዎችን ብቻ እንደሚመግብ መላእክትን መመገብ አይችልም እንዳይባል ለመላእክት ደግሞ ረቂቅ ምግብ ሰጥቶ ረቂቅ ምግብ ይመግባቸዋል። ስራው ድንቅ እኮ ነው። ግሩም ይሆናል። ሁሉም ማድረግ የሚችል ሁሉም መመገብ የሚችል እግዚአብሔር መላእክትን ይመግባል፣ ሰዎችን ይመግባል፣ አራዊትን፣ እንስሳትን፣ አዕዋፍን ጭምር እግዚአብሔር ይመግባል። አይመግብም? ምን ተናገሩ? ይመግባል አይመግብም? ይመግባል። መጋቢ ሁሉ ማለት እግዚአብሔር ብቻ ሰው አይደለም። እንስሳትን ሌላው ወንድ ሁሉ ይመግባል። አንዳንድ ጊዜ ደግሞ ራስና የሚፈልጉ ባትከተሉ ሰው ሁሉ ሊመግብ ይችላል። እናንተ ማን ትመግባላችሁ?
ማን ትመግባለች? በመጀመሪያ ራሳችን ትመግባለች። ምን ማለት ነው? ራሳችን ትጠብቃለች። ምን ማለት ነው? ለራሳችን የእግዚአብሔር ቃል ትመግባለች። ለነፍሳችን የእግዚአብሔር ቃል አዘጋጅታችኋለች። የነፍሳችን ምግብ እንደሆነ ታውቃላችሁ። የነፍሳችን ምግብ እንደሆነ እንረዳለን። በየዕለቱ ለነፍሳችን የእግዚአብሔር ቃል እንደሚያስፈልጋት እንረዳለን። በየዕለቱ ለነፍሳችን ንስሐ እንደሚያስፈልጋት የነፍሳችን ምግብ የእግዚአብሔር ቃል እንደሆነ፣ ወንጌል እንደሆነ፣ ስለ እግዚአብሔር እንደሆነ፣ ቃል እግዚአብሔር እንደሆነ፣ ስጋው እንደሆነ፣ ደሙ እንደሆነ፣ ሕጉ ስርዓቱ የነፍሳችን ምግብ እንደሆነ ተረድተን የነፍሳችን ምግብ እናውቃለን። በነፍሱ የሚጨከነ ሰው የለም። የጌታን ስጋና ደም አለመቀበል እኮ በነፍስ መጨከን ነው። አለመማር ማለት በነፍስ መጨከን ነው። ንስሐ መግባት ማለት በነፍስ መጨከን ነው። ሕግ መተላለፍ ማለት በነፍስ መጨከን ነው። የነፍስ እንኳ ይኸው ስጋችን ያለ ስጋዊ ምግብ መኖር እንደማይችል የስጋዊ ሕይወት የስጋ ሕይወቱ ስጋዊ ምግብ እንደሆነ ሁሉ የነፍሳችን ሕይወት ማን ነው? እግዚአብሔር። የነፍሳችን ሕይወት ማን ነው? እግዚአብሔር ቃል። የነፍሳችን ሕይወት ማን ነው? ወንጌል። እግዚአብሔር መጋቤ ሁሉ መሆኑን ራሱ ባለቤቱ በወንጌል ነግሮናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 26 ላይ ተመልከቱ። ወበእንተ ዝእብለክሙ ኢትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወይ ለሥጋክሙ ዘትለብሱ። ምን ማለት መሰላችሁ? ስለዚህ ነገር እላችኋለሁ ለነፍሳችሁ ስለምትለብሱት እና ስለምትጠጡት፣ ለነፍሳችሁ ስለምትበሉትና ስለምትጠጡት፣ ለሥጋችሁ ስለምትለብሱት ምን አትበሉ፣ አትጨነቁ። ነፍስ ተብሎ የተረጎመ ላይ ሰውነት ማለት ለነፍሳችሁ ስለምትለብሱት ስለምትጠጡት፣ ለነፍሳችሁ ስለምትጠጡት፣ ለሥጋችሁ ስለምትለብሱት አትጨነቁ። ለምን? ከልብስ ነፍስ ትበልጣለች ማለት ከምግብ ነፍስ ትበልጣለች። ከልብስ ምን ይበልጣል? ስጋ ይበልጣል። ሀሳቡን ደግምላችኋለሁ። ከምግብና ከሰውነት ማን ይበልጣል? ከምግብና እንደ መጽሐፍ ቅዱስ በጥሬው ቃል አነጋገር ከሚበላ ከሚጠጣ እና ከነፍስ ማን ይበልጣል? ንገር። ነፍስ አይደለም? ነፍስ ነው። እሺ፣ ከሚለበስ ከልብስ ከለበሳችሁት ከልብሳችሁና ከስጋ ማን ይበልጣል? ስጋ ይበልጣል። ለምን ያስተምረው የፈለገ መሰላችሁ? እናንተ ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት ነገር አትጨነቁ ካለ በኋላ ከምግብ እኮ ነፍስ ትበልጣለች፣ ከልብስ እኮ ስጋ ይበልጣል። ምን ማለት መሰላችሁ? ስጋን የሰጠኋችሁ ነፍስን የሰጠኋችሁ የሚበላ የሚጠጣና የሚለብስ ነገር የምነሳችሁ ይመስላችኋልን? ማለት ነው። ይተሳነዋል። አሁን ለምሳሌ ስጋን ከመስጠትና ልብስን ከመስጠት የትኛው ይቀድማል? ልብስን መስጠት አይደል? ልብስ ማንኛውም ሰው ይሰጣል። ማንኛውም ሰው ግን ሰውን ፈጥሮ የሰውን አራቱን ባህሪያት ሰጥቶ ሰውን አከናውኖ መስጠት አይችልም። ከልብስ ጋር ይበልጣል። ከምግብ ከመጠጥ ደግሞ ነፍስ ትበልጣል። የሚበልጠውን ከሰጧችሁ የሚያንሰውን አነሳችሁም ሲለን፣ ከዛም በኋላ ቀጥሎ ግን እግዚአብሔር ሁሉም መጋቢ እንደሆነ ደግሞ ይነግረናል። ለጽሮ የሆነ ሰማይ እለያረሩ ወይዘሩ ወያስተጋቡ ሳቢያት ወአቡክሙ ሰማያዊ ሴሲው የሰማይን አዕዋፍ ተመልከቱ፣ አይዘሩ፣ አያጭዱ፣ አይሰበስቡ። ማን ይመግባቸዋል? እግዚአብሔር ይመግባቸዋል። የሰማይ አባታችን እግዚአብሔር ይመግባቸዋል። ለምን? እግዚአብሔር ምን ስለሆነ? መጋቢ ሁሉ። እግዚአብሔር ሁሉም የሚመግብ ስለሆነ ሁሉን የሚመግብ ስሙ ለዘላለም የተመሰገነ ይሁን። እና ዘያበቁር ሳይለንሳ አስቀድሞ ነቢዩ ዳዊት በመንፈስ ቅዱስ ተገለጠለት። የወንጌሉም ሐሳብ የእግዚአብሔር አምላክነት፣ የእግዚአብሔር መጋቢነት፣ የእግዚአብሔር ቸርነት፣ የእግዚአብሔር ፈጣሪነት ለእንስሳትም የሚያስብላቸው እርሱ እንደሆነ ተገለጠለትና ዘያበቁር ሳይለንሳ እንስሳትን የሚመግብ የእንስሳትን ምግባቸውን የሚያዘጋጅላቸው ለእንስሳት የሚያስብላቸው እንስሳትን የሚጠብቃቸው እርሱ ነው እግዚአብሔር በማለት ገለጸልን ማለት ነው። በሌላ በኩል ከዚህ ሐሳብ ከዚህ ቃል ምን እንማራለን ካላችሁ፣ እግዚአብሔር ፍጥረቱን የማይረሳ አምላክ መሆኑ። እግዚአብሔር ምኑን የማይረሳ
ነብይ እግዚአብሔር ዳንኤል በረከት ይደርብንና በጉድጓድ ተጥሎ ነብዩ ዕንባቆም ምግብ ሲያቀብለው ይህን ሐሳብ ነበር የተናገረው። ትንኝን እንኳን እኛ ልቀው ተረጉሙት ትንኝን እንኳን በምግብ የማይረሳ እግዚአብሔር በምግብ አሰበኝን ብሎ ማን የማይረሳ ነበር ያለ? ትንኝን እንኳን እግዚአብሔር ትንኝን እንኳን ይረሳ። ሰውን ይረሳል። ሰው ጓደኛውን ይረሳል፣ ወንድሙን ይረሳል፣ እህቱን ይረሳል። ወንድሙን የሚረሳ ወንድም አለ፣ እህቷን የምትረሳ እህት አለች። በምግብ የምንረሳሳ፣ በምግብ የማናስባቸው፣ በምግብ ወገኖቻችን የምንዘነጋ ሰዎች አለን። እግዚአብሔር ግን አይደለም ሰውን ትንኝን እንኳን በማይረሳ ትንኝ ባይረሳ እንስሳትን አይረሳቸው። ስለማይረሳቸው ብናበቅልላቸው ሳርን እናበቅልላቸው። እግዚአብሔር የሚረሳው ማንም የለም። ሲጀመር ረሳ የሚለው ቃል በራሱ እግዚአብሔር ይሰማል አይስማም። ሰው ይረሳል። ሰው አሁን ተናግሮ በተለይ በዚህ ሀገር ሰው ይረሳል የሚረሳ ማለት ነው። በየትኛውም በአጠቃላይ ለሰው ባይሪ ይስማማዋል። መርሳት የሚለው ይስማማል። ለእግዚአብሔር ባይሪ ግን መርሳት የሚለው አይስማማው እና እግዚአብሔር ፍጥረቱን ሁሉ የማይረሳ የትኛውን ፍጥረት እኛ የምናውቀውና የማናውቀውን እግዚአብሔር የሚያውቃቸው በርካታ ፍጥረታት አሉ። እነርሱም እግዚአብሔር በቸርነቱ ይላቸዋል፣ ያስባቸዋል። እግዚአብሔር በምግብ ያስባቸዋል፣ በሕይወት እንዲኖሩ ያስባቸዋል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ ተመልከቱ። ደስ የሚል ሐሳብ አለ። እንዲህ ይላል፣ ጽዮን ግን እግዚአብሔር ረስቶኛል፣ ጌታም ትቶኛል አለች። ማናት እንዲህ ያለች? እናንተ እንዲህ አታውቁ? እንዲህ ብሎ የሚያውቅ ሰው የለም? እንዲህ ብለን አናውቅም? እንደው እግዚአብሔር እኮ ረሳኝ ያለ ሰው እኮ አለ። በቃ እኔን እኮ ረስቶኛል። እግዚአብሔር ረሳን። ምናልባት እኛ ረስተነው ይሆናል። የሰማችሁ ነው። ምናልባት እኛ ረስተነው ይሆናል። ደግሞ እውነት ነው፣ የረስተነው ሰዎች አለን። የማንጠራው ስሙን፣ የማንጸልይ፣ የማናመሰግን፣ ሕጉን የማንከተል፣ እግዚአብሔርን የማናስብ፣ ከእግዚአብሔር ይልቅ ዓለምን የምናስቀድም፣ ከእግዚአብሔር ይልቅ የማይጠቅመው ነገር የምናስቀድም፣ ሕይወታችን ማን እንደሆነ፣ ተስፋችን ማን እንደሆነ፣ መነሻችን ማን እንደሆነ፣ መሰረታችን ማን እንደሆነ የምንረሳ ደካሞች ልንሆን ይችላል። እግዚአብሔር ሁላችንን ብርታቱን ይስጠን እና ጽዮን እንዲህ አለች። ጽዮን የተባለች ሰው ነው። በጽዮን እየተነገረ ያለ ስለ ሰው ልጅ ነው፣ ስለ እስራኤል ነው። ጽዮን ግን አለች እግዚአብሔር ረስቶኛል፣ ጌታም ትቶኛል አለች። የተናገረ እግዚአብሔር ነው። በነብየ ልዑል በኢሳይያስ ነው። ጽዮን እንዲህ አለች። ምን አለች? እግዚአብሔር ረስቶኛል፣ ጌታም ትቶኛል አለች። ማን? ጽዮን። እግዚአብሔር ብሎ ይመልሳል። በውኑ ሴት በማኅፀኗ ለወለደችው ልጅ እስከማትራራ ድረስ በውኑ ሴት ልጅ በማኅፀኗ ለወለደችው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ይቻላታልን? ይላል። ይቻላታል? ሴት አምጣ ተጨንቃ ተቸግራ የወለደችው ልጇን ትረሳለች? በውኑ ሴት በማኅፀኗ ለወለደችው ልጅ እስከማትራራ ድረስ ልጇን ሕፃኗን ትረሳ ዘንድ ትችላለችን? ካለ በኋላ አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እግዚአብሔር ማንንም አይረሳም። እግዚአብሔር ማንንም አይዘነጋም። መርሳት መዘንጋት በእግዚአብሔር የለም፣ አይነገርለትም። ሳንፈጠር ያሰበን ከፈጠረን በኋላ አይረሳም። የሰማችሁ ነው። ሳንፈጠር ያሰበን እኛ ሳንፈጠር ማን ያውቃል? ነው እያንዳንዳችን ከመምጣታችን በፊት እንዴት ነው መሆናችን በፊት አሁን እንዳለ ነው ከመሆናችን በፊት እንደሆን ነው አድርጎ ማን ያውቃል? ሳንፈጠር የሚያውቀን እግዚአብሔር ከፈጠረን በኋላ ሊረሳን አይችልም። እግዚአብሔር ማንንም አይረሳም። እግዚአብሔር ማንንም አይተውም። እግዚአብሔር ማንንም አይዘነጋም። እኛ ካልረሳነው፣ እኛ ካልዘነጋነው፣ እኛ ካልተውም በቃ እና እግዚአብሔር እንስሳትን አልተውም። ወይም ነብይ እግዚአብሔር ሊያስተምረን የፈለገው አይደለም ሰዎችን አይደለም ባሪያው የፈጠራቸው በምሳሌ የፈጠራቸው የአዳምን ልጆች የሰውን ልጆች ይቅርና እግዚአብሔር እንስሳትን ማይረሳም። እግዚአብሔር እንዴት ደጋማ እንስሳትን የማይረሳ፣ ድሆችን የማይረሳ፣ በሽተኞችን የማይረሳ፣ ያዘኑትን የማይረሳ፣ የተጨነቁትን የማይረሳ፣ የተቸገሩትን የማይረሳ፣ የተራቆቱትን፣ የታረዙትን፣ የተቸገሩትን፣ ጠያቂ ያጡትን፣ የሚጎበኛቸው ያጡትን፣ የደከሙትን ዓለም ያገለላቸው የተገፉትን ጭምር ማን ያስባቸዋል? እንደ እግዚአብሔር ፍጥረቱን በሚገባ
በቸርነቱ በምግብም በጤናም በሕይወት የሚያስማን እና ይህ ሀሳብ የሚያሳየን እግዚአብሔር ፍጥረቱ ሁሉ የማይረሳ አምላክ መሆኑን ያሳያል። በወንጌልም የተነገረው ይሄ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 29 ላይ የተጻፈ ኃይለ ቃልም አለ። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱ አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። ማንም አይረሳ አይደለም። እኛን አጠቃላይ ፍጥረቱ የሚረሳው ነገር የለም። እግዚአብሔር የሚረሳው ነገር የለም። ስለዚህ እግዚአብሔር ይረሳናል ብላችሁ እንዳታስቡ። አይደለም እኛ በመልኩ ባህሪያዊ የተፈጠሩ ሰዎች እንዴት ይቅርና እንስሳትን አይረሳም። እግዚአብሔር አዕዋፍን አይረሳም፣ አራዊትን አይረሳም፣ አራዊትን አይረሳም። እግዚአብሔር ለምን? እያንዳንዱ የማን ስራ ስለሆነ የእግዚአብሔር ስራ ስለሆነ ይህ እግዚአብሔር ስራ ከእርሱ የተገኘን ስለሆነ እና ይሄ ወርቃማ ሀሳብ የሚያስተምረን እግዚአብሔር ሰውን ከመፍጠር ፍጥረታትን ከመፍጠር ጀምሮ እንዴት አድርጎ በስነ ስርዓት እንደሚንከባከበን፣ እንዴት እንደሚመግበን፣ እንዴት እንደሚጠብቀን የሁላችን አምላክ፣ የሁላችን ፈጣሪ፣ የሁላችን መገኛ፣ የሁላችን መጋቢ መሆኑን ያሳያል። በሌላ በኩል ሕይወተ ኩሉ መሆኑን ያሳያል። ምን ማለት ነው? ለእያንዳንዱ እንደሚገባው ለእያንዳንዱ እንደተፈጥሮ ለእያንዳንዱ እንደ መክሊቱ ሕይወት የሚሰጥ ማን ነው? ለመላእክት ሕይወታቸው እግዚአብሔር ነው። የሰዎች ሕይወታቸው እግዚአብሔር ነው። ለእንስሳት ሕይወት የሰጠ እግዚአብሔር ነው። እንስሳዊ ሕይወት የአራዊትን ሕይወት የሰጠ እግዚአብሔር ነው። ለሕይዋን ሕይወት የሰጣቸው እግዚአብሔር ነው። እንዲበሩ የሚያደርጋቸው እኮ እግዚአብሔር ነው አይደል? እግዚአብሔር እንዲበራሳቸው አይደል? የሚበሩ እንስሳዊ የሆነ ሕይወት ስላላቸው እና ሕይወተ ኩሉ መሆኑን ያሳያል። በሌላ በኩል ደግሞ ከሃሊ ሁሉ መቼስ እንደ እግዚአብሔር ከሃሊ የለም። እንደ እግዚአብሔር ከሃሊ ማንም ቅድም በተፈጥሮው አንድነታውን እንዳነሳ ነው መላእክትን ማህባሉ አይደል የፈጠራቸው። ይህ እኮ የካህሊነት ምልክት ነው። ከምንም ነገር ምንም መነሻ ሳይኖር በርካታ ፍጥረታት መፍጠር የካህሊነት ውጤት ነው። እንዲያውም እኛ ሊቃውንት ሲያመሰጥሩ መላእክትን ማህባሉ ፈጠራቸው፣ ሰውን ደግሞ በመልኩ ፈጠረ። ማህባሉ እንጂ በመልክ መፍጠር አይችልም እንዳይሉ ሰውን ፈጠረ። አይ በመልክ ብቻ ነው እንጂ ማህባሉ መፍጠር አይችልም እንዳይሉ መላእክትንና ሌሎችን ፍጥረታት በዕለተ እሑድ የተፈጠሩትን ከምን ፈጠራቸው? ማህባሉ ፈጠራቸው። ለምን? እግዚአብሔር ከሃሊ ነው። ሰዎችን ፈጥሮ ለሰዎች ምግባቸውን እንዳዘጋጀ ለእንስሳት ምናቸውን አዘጋጀ? ምግባቸውን አዘጋጀ። ለምን? እግዚአብሔር ከሃሊ ነው። ሰዎችን ከፈጠረ በኋላ የሚጠበቅብኝ ሰዎችን መመገብ ብቻ እንጂ እንስሳትን አይመለከተኝም አላለም። ለእንስሳትም ያስባል፣ ለሰዎችም ምን ይላል? ያስባል። እንስሳትን መመገብ ይችላል። እንስሳትን በመገበት ኃይሉ ደግሞ ማን መመገብ ይችላል? ሌሎችን መመገብ ይችላል። ሰዎችን በመገበት ኃይሉ እንስሳትን መመገብ ይችላል። አራዊትን በአጠቃላይ ምግብ ለሚያስፈልጋቸው ሁሉ እግዚአብሔር ምን ያዘጋጃል? ምግብን ያዘጋጃል። እየጨረስኩ ነው። በሌላ በኩል በዚህ ሀሳብ የምንማረው እግዚአብሔር በፍጥረቱ ላይ አድልዎ የሌለበት አምላክ ነው። እግዚአብሔር ምን የሌለበት አድልዎ። እንደ እግዚአብሔር አድልዎን የሚያውቅ ማንም የለም። እግዚአብሔር ለማንም አያደላም። በፍርድ ጊዜ እንኳን እንደምናችን ይፈርድልን እንደ ስራችን ይፈርድልናል፣ እንደ ስራችን ደግሞ ይፈርድልናል እንጂ በአድልዎ የሚያጸድቀው በአድልዎ የሚኮንነው የለም። ወይም እንደ ሰዎች ባድሎ አንዱን ማራቅ አንዱን ማቅረብ እግዚአብሔር ዘንድ የለም። ወይም እንደ ሰዎች ባድሎ አንዱን መውደድ አንዱን መጥላት የለም። ወይም እንደ ሰዎች አንዱን መገፍተር አንዱን ከፍ ማድረግ የለም። እርሱ ማን ስለሆነ? እግዚአብሔር ስለሆነ። ደግሞ ጌታ ራሱ በወንጌል ያስተማረን ይሄ ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እስከ 46 ተመልከቱ። እንዲህ ይላል ወአንሰ እብለክሙ እኔ ግን እንዲህ እላችኋለሁ ካለ በኋላ የሚያሳድዷችሁ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ፣ ለአባታችሁ ለሰማያዊ አባታችሁ ምን ትወርዱ ዘንድ ልጆች ትወርዱ ዘንድ እሱ በክፎችና በበጎች ላይ ምን ያደርጋል? ፀሐይን ያወጣል። እሱ በጻድቃንና በኃጥአን ላይ ምን ያደርጋል? ዝናብን ያዘንባል። ለምን ነው እንዲህ ያደረገ? መጋቢ ሁሉ ነውና። ለምን ነው እንዲህ ያደረገ? በፍጥረቱ ላይ አድልዎ የለበትም። እንዲህ ያለ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ፣
ይሄን ካደረጋችሁ የማን ትሆናላችሁ? ተናገሩ። የማን ትሆናላችሁ? የእግዚአብሔር ትሆናላችሁ። የእግዚአብሔር ልጆች ትሆኑ ዘንድ እንደ እግዚአብሔር እንዳሳያችሁ የእግዚአብሔር የቃሉ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። የእግዚአብሔር ልጅ ነው አንድ ሰው እግዚአብሔር ልጅ የሚያሰኘው ወይም አንድ ክርስቲያን ትክክለኛ እግዚአብሔር ነው ማለት ምን ሲወድ ነው? ጠላቶች ሲወድ። ምን ሲያደርግ ነው? የረገሙትን ሲመረቅ። ምን ሲያደርግ ነው? ለመጥፎ ላደረጉበት መልካም መልካሞች ሲችል። ምን ማለት ሲችል ነው? ላሳደዱት መጸለይ እና የሚያደርግ ክርስቲያን ነው። ላሳደደው የሚጸልይ፣ የጠላውን የሚወድ፣ የረገመውን የሚመርቅ ክርስቲያን አለ የለም? አለ የለም? የእግዚአብሔር ልጅ መሆን የሚቻለው ግን በዚህ ነገር ነው። ዝቅ ብሎ አንድ ነገር ይናገራል። ወመሰታፈቅሩ ዘያፈቅረክሙ ምን ትሉት የጥቅሙ የወደዳችሁን ብትወዱ ዋጋችሁ ምንድን ነው? የወደዳችሁን ብትወዱ፣ ያከበራችሁን ብታከብሩ፣ ያለበታችሁን ብታለብሱ፣ የመገባችሁን ብትመግቡ፣ ያጠጣችሁን ብታጠጡ፣ የተንከባከባችሁን ብትንከባከቡ፣ ያከበራችሁን ብታከብሩ ዋጋችሁ ምንድን ነው? እንደዚህማ እነማን ያደርጉታል ነበር? ያለ ቀራጮችም ይህንን ያደርጋሉ። ስለዚህ የወደደው ብቻ የሚወድ ክርስቲያን ካለ እርሱ ቀራጭ ነው። ያከበረው ብቻ የሚያከብር ካለ እርሱ ቀራጭ ነው። ለጠላቱ ጠላት የሚሆን ካለ እርሱ ቀራጭ ነው። የሚረግመውን የሚረግም ካለ እርሱ ቀራጭ ነው። ለሚያሳድደው የማይጸልይ ከሆነ እርሱ ቀራጭ ነው ማለት ነው። እግዚአብሔር ከቀራጭነት ሕይወት ሁላችንም ይጠብቃል። እግዚአብሔር ግን አድሎ የለበትምና ለኃጥአንም ለጻድቃንም ዝናብ ያዘንባል፣ ለክፎችም ለበጎችም ፀሐይን ያወጣል። በፍጥረቱ ምን የለበትምና አድሎ የለበትም። ሰዎችን እንደሚመግብ እሳትን መመገቡን ያሳያል። እግዚአብሔር በፍጥረቱ ላይ ምንም አይነት አድሎ የሌለበት አምላክ መሆኑን ያሳያል። የመጨረሻው ሐሳብ በዚህ አረፍተ ነገር የምንማረው የመጨረሻው ሐሳብ እግዚአብሔር የሥነ ፍጥረትን ስነ ስርዓት የሚቆጣጠርና የሚመራ እርሱ ብቻ መሆኑ። ማን ብቻ? የሥነ ፍጥረትን ስነ ስርዓት የተፈጥሮን ስነ ስርዓት የሚቆጣጠር የሚመራ እግዚአብሔር ብቻ። ለእያንዳንዱ ፍጥረት ለሃያ ፍጥረታት እንደየሁኔታቸው እንደየግብራቸው እንደየጠባያቸው በስልጣኑ ይመራል፣ በስልጣኑ ይጠብቃል፣ በስልጣኑ ይመግባል፣ በስልጣኑ ይቆጣጠራል። እና የሀሳብ ዘያበቁር ሳይረ ለእንስሳ የሚለው ሀሳብ የሚያሳየው ነገሮች መጋቢ ሁሉ መሆኑ፣ ካህሌ ሁሉ መሆኑ፣ ሕይወተ ሁሉ መሆኑ፣ ፈጣሪ ሁሉ መሆኑ፣ ሁሉን የሚቆጣጠር ሁሉን የሚመግብ መሆኑን ያሳያል። እና አምላካችን መጋቢያችን፣ ጠባቂያችን፣ ሕይወታችን ስንኳን ለእኛ ለእንስሳት የሚያስብ ስንኳን እኛን እንስሳትን የሚመግብ እግዚአብሔር ለሁላችንም ምግበ ሥጋ ምግበ ነፍስን ሳይነሳን በቸርነቱ እንዲጠብቀን የቅዱሳን አባቶቻችን ጸሎት ሁላችንን ተርዳን። ዘያበቁር ሳይረ ለእንስሳት ሳር የሚያበቅል ጌታ ስለነበረ ክፍለ ጊዜ ሁሉ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቸርነት የድንግል ማርያም ባለጌታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ